እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ከባለፈው ሌሰን የቀጠለውን የ12ኛ ክፍል ኢኮኖሚክስ ዩኒት 4 ሞኔታሪ ፖሊሲ ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲ ላይ ሁለተኛውን ሞኔታሪ ፖሊሲ እንመለከታለን። ከዚህ በፊት በሰራነው ሌሰን ፊስካል ፖሊሲ በመንግስት የሚወሰድ ሬቨኒውንና ኤክስፔንዲቸርን እንደ መሳሪያ የሚጠቀምበት ፖሊሲ ነው ብለናል። ሞኔታሪ ፖሊሲ ላይ ስንመጣ ሞኔታሪ ፖሊሲ is the process of drafting, announcing and implementing the plan of actions taken by national banks. ተመልከቱ፣ ለማን ስልጣኑን ሰጠ? መንግስት ራሱ ጣልቃ አይገባም። It's taken by national bank or other monetary authority of a country that controls the quantity of money. quantity supply of money መቆጣጠር የሚችል አካል in an economy and the channel by which new money is supplied. በአጠቃላይ ሞኔታሪ ፖሊሲ ስለ መኒ ሰፕላይ ድራፍት የሚያደርግ አናውንስ የሚያደርግ ኢምፕሊመንት የሚያደርግ የናሽናል ባንክን ስራ አፕላይ የሚያደርግ ማለት ነው። ናሽናል ባንክ ኢዝ ባንክ ኦፍ ባንክስ። ናሽናል ባንክ ማለት የባንኮች ሁሉ ባንክ ነው። የምን አይነት ባንኮች? የኮመርሻል ባንኮች። አንድ ሀገር ብዙ ኮመርሻል ባንክ ግን አንድ ናሽናል ባንክ አላት። አንድ ሀገር አንድ ናሽናል ባንክ አላት። እንደየሀገሩ ስሙ ሊለያይ ይችላል። ለምሳሌ የአሜሪካ ናሽናል ባንክ ፌዴራል ሪዘርቭ ባንክ ይባላል። ባንክ ኦፍ ኢንግላንድ ይባላል ኢንግላንድ ላይ። ኢትዮጵያ ላይ ሴንትራል ባንክ ኦፍ ኢትዮጵያ ይባል ነበር። የኢትዮጵያ ናሽናል ባንክ ስሙ ናሽናል ባንክ ይባላል። የባንኮች ባንክ ወይንም ባንክ ኦፍ ዘ ገቨርንመንት ይባላል። የዚህን አክቲቪቲ የምንቆጣጠርበት ሞኔታሪ ፖሊሲ ይባላል። ኢት ማኔጅስ መኒ ሰፕላይ ኤንድ ኢንተረስት ሬት ቱ ኮንትሮል ኢንፍሌሽን ኤንድ ግሮውስ። ተመልከቱ፣ አሁንም ፖሊሲ ነው። ዋት ካይንድስ ኦፍ ፖሊሲ? ሞኔታሪ። ስፔንዲንግ እና ኤክስፔንዲቸር አይደለም። ኢኮኖሚው ሲወድቅና ኢኮኖሚው ሲጨምር ናሽናል ባንክ ኢኮኖሚውን የማስተካከል አቅም አለው። ባይ ዩዚንግ 3 ቤዚክ ቱልስ፣ ዘ 3 ቢግ ቱልስ ይባላሉ። እናያቸዋለን። The National Bank is a government agency that oversees the banking system and is responsible for conduct monetary policy. ሞኔታሪ ፖሊሲን ኮንዳክት ለማድረግ ኃላፊነት ያለው አካልና የመንግስት ውክል ነው። መንግስት ሆኖ የሚያገለግል it serves as behalf of the government. ስለዚህ ናሽናል ባንክ ሞኔታሪ ፖሊሲን አፕላይ የሚያደርገው ናሽናል ባንክ ነው ማለት ነው። ይህን ካልነ what are the 3 basic tools? This 3 is known as the big 3. ከሶፍቱ መሳሪያ ውጭ ከተጠቀመ ኢንተርቬንሽኑ ጤናማ አይሆንም ማለት ነው። ናሽናል ባንክ ኢኮኖሚው ሲወድቅና ሲጨምር ኢንፍሌሽን ይመጣል፣ ሲቀንስ ዴፍሌሽን፣ አንኢምፕሎይመንት ኢዝ ሃይስት፣ እዚህ ፉል ኢምፕሎይመንት። እነዚህን ሁለት ነገሮች ለማስተካከል መንግስት ናሽናል ባንክ የሚጠቀማቸው 3 መሳሪያዎች። መጨመር መቀነሱን ተውት፣ ተመልከቱ። ኦፕን ማርኬት ኦፕሬሽን፣ ባይንግ ኦር ሴሊንግ ኦፍ ገቨርንመንት ቦንድስ ቱ ቼንጅ ዘ ሞኔታሪ ቤዝ። እጃችን ላይ ያለውን የገንዘብ መጠን እንዲጨምርና እንዲቀንስ ለማድረግ ለምሳሌ ለአባይ ግድብ ቦንድ ሲሸጥልን እጃችን ላይ ያለውን ገንዘብ ናሽናል ባንክ ወሰደው ወይንስ እጁ ላይ ያለውን ለቀቀው? ዛት ኢዝ ኦፕን ማርኬት ኦፕሬሽን ማለት ይህ ነው። ሴኩሪቲዎችን መግዛትና መሸጥ ማን? ናሽናል ባንክ። ሁለተኛ ዲስካውንት ሬት ወይንም ባንክ ሬት ይባላል ሌላ ስሙ ባንክ ሬት። እኛ ተመልከቱ ከኮመርሻል ባንክ ብድር ተበድረን ለተበደርነው ብድር የምንከፍለው ወለድ ኢንተረስት ይባላል። ኮመርሻል ባንኮች ለናሽናል ባንክ ተበድረው ለናሽናል ባንክ የሚከፍሉት ብድር ዲስካውንት ሬት እንበለው፣ እንስማማ። ይሄ ነው፣ ሌላ ነገር የለው። ዘ ኢንተረስት ሬት ቻርጅድ ቱ ኮመርሻል ባንክስ ፎር ሎንስ ፍሮም ዘ ናሽናል ባንክ። ብዙ ኮመርሻል ባንኮች ማለት ኮንፊውዝ እንዳትሆኑ። ኮመርሻል ባንክ ማንኛውም የግለሰብና የመንግስቱ ማን? ኮመርሻል ባንክ ኦፍ ኢትዮጵያ። የግለሰቦቹ አቢሲኒያ ባንክ፣ ንብ፣ ጠቅላላ ሌሎቹ ባንኮች ሁሉም ኮመርሻል ባንክስ ይባላሉ። የነዚህ ሁሉ ባንኮች ባንክ ማን ነው? ናሽናል ባንክ። ከማን ይበደራሉ? ከናሽናል ባንክ። ለማን ወለድ ይከፍላሉ? ለናሽናል ባንክ። የሚከፍሉት ወለድ ዲስካውንት ሬት ይባላል። ሶስተኛው ቱል የሞኔታሪ ፖሊሲ ሪኳየርድ ሪዘርቭ ሬሾ ይባላል። አር እንለዋለን። ዘ ፐርሰንቴጅ ኦፍ ዲፖዚትስ ባንክስ መስት ኪፕ ኢን ሪዘርቭ። የግለሰብም የመንግስትም ኮመርሻል ባንኮች በናሽናል ባንክ የሚጠየቅ ሪዘርቭ አላቸው። አስገዳጅ ሪዘርቭ አቋሙን
ፐርፎርማንሱን ጥሩ ላይ መሆኑን የሚያሳይበት ሪዘርቭ ይኖረዋል። ናሽናል ባንክ ይሄን ይጠይቃል። ሪኳየርድ ሪዘርቭ ሬሾ ይባላል። ሶስቱን ነገሮች በመጨመር በመቀነስ ይሄንን ኢኮኖሚ ሲከታተለው ዛት ኢዝ ቱልስ ኦፍ ሞኔታሪ ፖሊሲ ተፈጸሙ እንላለን። እንያቸው። ልክ እንደ ፊስካል ፖሊሲ ዜር አር ቱ ታይፕስ ኦፍ ሞኔታሪ ፖሊሲ። ኤክስፓንሽነሪ እንዳትሸወዱ። አን ኤክስፓንሽነሪ ፊስካል ካልኩኝ የማን ነው? ገቨርንመንት ነው የሚወስደው። እዚህ ላይ ኤክስፓንሽነሪ ማስፋት ነው ፊስካል ፖሊሲው ላይ ያለ፣ ኮንትራክሽነሪም ፊስካል ፖሊሲ ላይ ያለ። ሞኔታሪና ሞኔታሪ ፊስካል የምትለው ይለያያሉ። ሞኔታሪ ላይ ሞኔታሪ፣ ፊስካል ላይ ፊስካል። ኤክስፓንሽነሪ ሞኔታሪ ፖሊሲ and contractionary monetary policies are two types of monetary policies taken by national bank። እንያቸው። ሶስት ነገሮች አሉ፣ ከሶስቱ ውጭ አይወሰዱም። የመጀመሪያው ኤክስፓንሽነሪ ሞኔታሪ ፖሊሲ ተመልከቱ። ዋና መሳሪያችን ቢዝነስ ሳይክል ነው። ኢኮኖሚው እዚህ ደረሰ፣ ሎስት ላይ አንኤምፕሎይመንት ኢዝ ሃይስት። አንኤምፕሎይመንት ሃይስት ነው። ዋጋ ዴፍሌሽን ነው። ኑሮ በእኛ ጊዜ ቀረ የሚባለው ማለት ነው። በትንሽ ዕቃ ብዙ ነገር ስንገዛ ዴፍሌሽን፣ ፐርቼዚንግ ፓወር ኦፍ መኒ ሃይ ሲሆን፣ ኢኮኖሚው እዚህ ሲሆን የሚወስደው ፖሊሲ ኤክስፓንሽነሪ ሞኔታሪ ፖሊሲ ይባላል። ተመልከቱ። used when a country is facing high unemployment። ይኸው unemployment is highest ብያቸዋል። ኢኮኖሚው ሎስት ላይ ሲደርስ during the slow down or recession ኢኮኖሚክ አክቲቪቲ ሎስት ሲሆን የሚወሰደው ፖሊሲ ኤክስፓንሽነሪ ምን ሞኔታሪ። ሞኔታሪ ካለ ስንት ቱሎች አሉን? ኦፕን ማርኬት ኦፕሬሽን፣ ኦሞ፣ ዲስካውንት ሬት። ሶስተኛ ሪኳየርድ ሪዘርቭ ሬሾ። ከሶስቱ ውጭ መጠቀም አይችልም ናሽናል ባንክ። ምን ያርጋቸው? ኢኮኖሚውን ማስፋት ነው የሚፈልገው። ለማስፋት ናሽናል ባንክ ለኮመርሻል ባንክ የሚያበድርበትን ሬት ሬዲዩስ ያድርገው። ተመልከቱ። ሬት የምንበደርበት ሬት ለተበደርነው ገንዘብ የምንከፍለው ወለድ ሲቀንስልን የምንበደረው መጠን ምን ይሆናል? ይጨምራል። ሉክ መጨመር አይደለም እንዲጨምር ዲክሪዝ ዲስካውንት ሬት። ባይንግ ሴኩሪቲስ ስሩ ኦፕን ማርኬት ኦፕሬሽን። ሴሊንግ አላለም፣ ባይንግ ማለት እጃችን ላይ ወረቀት ከያዝን ተመልከቱ። የአባይ ቦንድን እጃችን ላይ ይዘን ነበር። የአባይ ቦንድን እጃችን ላይ ይዘን መንግስት መልሱልኝ ገንዘባችሁን እስከወለዱ ውሰዱ ብሎ ሲሰጠን ገንዘባችን ሲመለስ ቦንዱን ሲሰበስብ ባይንግ ኦፍ ሴኩሪቲስ ይባላል። ናሽናል ባንክ ባይ ሰበሰበ፣ ገዛ። ሲገዛ ገንዘብ ሲሰጠን ፍላጎታችን ምን ይሆናል? ጨመረ። ሉካቲ እየጨመረ መጣ። ኢኮኖሚን መጨመር ነው ዓላማው። ሶስተኛ መንግስት ላስቀምጥላችሁ ብሎ የሚጠይቃቸውን ባንኮቹን ኮመርሻል ባንኮችን ላስቀምጥላችሁ ብሎ የሚጠይቃቸው ሪኳየርድ ሪዘርቭ ሬሾ መቶ ብር። ተመልከቱ። 100 ብር ያለውን ባንክ አንድ ኮመርሻል ባንክ 100 ብር አለው። አንድ ብሩን ሊያዝልና 99ን ተጠቀምበት ብሎ ለባንኩ ሲፈቅድ ተመልከቱ። ዛት ሊድስ ቱ ዓላማውም ቡስት ኢንቨስትመንት ኤንድ ኮንሱመር ስፔንዲንግ። ኮንሱመር ስፔንዲንጋችንና ኢንቨስትመንቱን እንድንጨምር ትልቁን ሚና ይጫወታል። ለምን? የሪኳየርድ ሪዘርቭ ላስቀምጥላቸው የሚለውን ቀነሰልን። ኑ ተበደሩ በርካሽ ብሎ ዲስካውንት ሬት ተናገረ። በእጃቸው ያለውን ወረቀት አንጡ ልሰብስብ አለ። ሶ ኢንክሪዝ መኒ ሰፕላይ ዛት ሊድስ ቱ እዚች ላይ የሚያሳየን ኢንክሪዝ መኒ ሰፕላይ ዲዩ ቱ ዋት ዲክሪዚንግ ኢንተረስት ሬት ዛት ሊድስ ቱ ኢንክሪዝ ኢንቨስትመንት ኤንድ ኮንሰምፕሽን። ሁለቱ ኢንቨስትመንትና ኮንሰምፕሽን እየጨመረ ሲመጣ ኢኮኖሚክ አክቲቪቲ ወደዚህ ቦታ ይመጣል። ይሄ ቦታ ምንድነው? ኢንክሪዝ ፕራይስ እየጨመረ የሚመጣበት፣ ሪል ጂዲፒ እየጨመረ የሚመጣበት። ሶ ኤክስፓንሽነሪ ፊስካል ፖሊሲ ላይ ዲክሪዚንግ ዲስካውንት ሬት፣ ባይንግ ሴኩሪቲስ ኤንድ ሪዲዩሲንግ ሪኳየርድ ሪዘርቭ ሬሾ አር ዘ ትሪ ቱልስ ፎር ኤክስፓንሽነሪ ሞኔታሪ ፖሊሲ። ወደ ሁለተኛው ስንመጣ በተቃራኒው ሁለተኛው የሚወሰደው ኮንትራክሽነሪ ስሙ ይናገራል። ኮንትራክሽነሪ ሞኔታሪ ፖሊሲ የሚወሰደው when economic activity is at prosperity። ተመልከቱ። ኢኮኖሚው ጫፍ ላይ በመድረሱ ሃይስት ሌቭል ኦፍ ኤምፕሎይመንት፣ ቢዝነሶች ፕሮስፐሪቲ ላይ ናቸው። ሰራተኛ አጥተዋል። ሁሉም ፉል ኤምፕሎይመንት ነው። ፍላጎት ከአቅርቦት በለጠ። ኢንፍሌሽን መጣ። ተመልከቱ። ኢንፍሌሽን ሲመጣ መንግስት የሚወስደው ፖሊሲ ኮንትራክሽነሪ ሞኔታሪ ፖሊሲ። መንግስት ስል እንግዲህ ማን ነው? በሞኔታሪ ፖሊሲ ናሽናል ባንክ ቢሃፍ ኦፍ ዘ ገቨርንመንት ዩዝድ ዌን ኤ ካንትሪ ፌሲንግ ሃየር ኢንፍሌሽን። አያችሁ፣ ሬይዚንግ ዘ ኮስት ኦፍ ሊቪንግ። ኑሮ ሲከብደን በፔስታል ገንዘብ ተሸክመን ሂደን አንድ ሶፍት ገዝተን ስንመጣ
ተመልከቱ እዚህ ቦታ ላይ የሚወሰደው ኮስት ኦፍ ዱይንግ ቢዝነስ በመኒ ሰፕላይ ምክንያት ሲከብደን ኮንትራክሽነሪ ሞኔታሪ ፖሊሲ ይወስዳል። ስለዚህ ኢኮኖሚውን ማቀጨጭ ማውረድ ነው ያለበት መንግስት። ኢኮኖሚውን ለማውረድ ናሽናል ባንክ 3 መሳሪያ ይጠቀም። ባንኮች፣ ኮመርሻል ባንኮች ከናሽናል ባንክ የሚበደሩበትን መጠን እንክሪዝ ያርግባቸው። ሲወደድባቸው የሚበደሩት ገንዘብ ትተው ይሄዳሉ። አንበደርም ካልተበደሩ ለኛ የሚያበድሩን ኮመርሻል ባንኮች ለቢዝነስ ፐርሰኑ ለህብረተሰቡ የሚያበድሩት መጠን በውድ ይሆናል። እኛም ደግሞ ፍላጎታችን በውድ የመበደር ፍላጎታችን ይቀንሳል። መንግስት ሴሊንግ ሴኩሪቲስ በኤክስፓንሽነሪ ባይንግ ነበረ። አሁን ደግሞ ወረቀት ይስጠንና ገንዘቡን ይሰብስበው። ቦንድ እየሰጠን ወረቀት እየሰጠን የ1,000 ብር ቦንድ ከዓመት በኋላ 10% ወለድ አለው ብሎ ወረቀት ቢሰጠን በወረቀቱ ዕቃ መግዛት እንችላለን? አንችልም። ፍላጎታችን በምን ያህል ቀነሰ? በቦንዱ ቫልዩ መጠን። ዛት ኢዝ ሴሊንግ ሴኩሪቲስ። ለባንኮች የሚያስቀምጥላቸውን ሪዘርቭ ይጨምርባቸው ናሽናል ባንክ። ተመልከቱ ቅድም 100 ብር እያለ እንዲሰፋ 1 ብር ብቻ ሪዘርቭ ላድርግልህ ካለ ማስፊያ ነው ኤክስፓንሽን። 99ን ሊያዝልህ በቀረው 1 ብር ብቻ ለህብረተሰቡ አበድር ብሎ ናሽናል ባንክ ለኮመርሻል ባንኩ ውስን ቢያደርግበት መኒ ሰፕላይ በራሱ ጊዜ ምን ይሆናል? እየቀነሰ ይመጣል። ቢዝነስ እየተዘጋ ይመጣል። ሉክ አት ሂር። ዋናው ዓላማም ይህን ነገር የሚደረገው ቱ ብሪንግ ኢንፍሌሽን ዳውን። በዚህም ኮንትራክሽነሪ ፊስካል ፖሊሲ ዓላማው ዲክሪዚንግ መኒ ሰፕላይ ዚስ ዲክሪዚንግ መኒ ሰፕላይ ዛት ካምስ ፍሮም ኢንክሪዚንግ ኢንተረስት ሬት ዛት ዲስከሬጅስ ኢንቨስትመንት ኤንድ ኮንሳምፕሽን ዚስ ሊድስ ቱ ዲክሪዚንግ ፕራይስ ኤንድ ዲክሪዚንግ ሪል ጂዲፒ። ኮንትራክሽነሪ ሞኔታሪ ፖሊሲ ይህንን ይመስላል። ከማጠቃለላችን በፊት የሞኔታሪ ፖሊሲ 3 ጥያቄዎችን ሪቫይስ እናድርግ። የመጀመሪያው ጥያቄ when the national bank buys bond። ተመልከቱ ምንድነው የሚለው? ናሽናል ባንክ ኦፍ ኢትዮጵያን ኤግዛምፕል ውሰዱ። ምን አደረገ? ቦንድን እኛ በእጃችን ያለውን ቦንድ ባይ ቦንድስ መኒ ሰፕላይ ምን ይሆናል? መኒ ሰፕላይ ዊል ቢ ዳሽ። እሱ ገዢ ከሆነ ብር ነው የሚሰጠን። እጃችን ላይ ያለውን ለአባይ ግድብ የሰበሰብነው በእጃችን ላይ የነበረው ህብረተሰቡ ላይ ያለውን ኮመርሻል ባንኮች ሲሰበስቡና ለናሽናል ባንክ ሲሸጡለት ናሽናል ባንክ ሲገዛ ዛት ሊድስ ቱ ዲክሪዚንግ ስቴይ ዘ ሴም ኢንክሪዚንግ ቢካምስ ሪሌቫንት። ብር ከሰጠን ወረቀት ከሰበሰበ በተሰጠን ብር መጠን ፍላጎታችን እንዲጨምርና በተሰጠን ገንዘብ መጠን መኒ ሰፕላይ ኢንክሪዝ እንዲያደርግ ምክንያት ይሆነዋል። መልሳችን ሲ ይሆናል ማለት ነው። ሁለተኛው ጥያቄ the interest rate the central bank charges commercial banks is dash። እንዳትረሱ ናሽናል ባንክ ወይንም ሴንትራል ባንክ ኮመርሻል ባንክ መጥተው ሲበደሩት ለተበደሩት ገንዘብ የሚከፍሉት ክፍያ ምን ይባላል? ፕራይም ሬት፣ ዲስካውንት ሬት፣ ታክስ ሬት፣ ኤክስቼንጅ ሬት። ዶንት ፎርጌት ኢት። ቀላል እንዳይመስላችሁ። ኢንተረስት ሬት ብሎ እዚህም ሊያመጣ ይችላል። ግለሰቦች ከባንክ ተበድረን ለባንኩ ለተበደርነው ገንዘብ የምንከፍለው ወለድ ነው ኢንተረስት ሬት የሚባለው። ባንኮች ከናሽናል ባንክ ሲበደሩ ለተበደሩት ገንዘብ የሚከፍሉት ወለድ ዲስካውንት ሬት ወይንም ባንክ ሬት እንበለው ብለን ተነጋግረናል። መልሳችን ቢ ይሆናል ማለት ነው። ሶስተኛ ጥያቄ ቱ ኮምባት ሃይ ኢንፍሌሽን። ዝም ብላችሁ አትሰሩትም። ይችን ግራፍ እንደ ቀላል ስሯት። ሃይ ኢንፍሌሽን መቼ ነው የሚመጣው? ዱሪንግ ዚስ ፒክ ይባላል ወይንም ቡም ይባላል። ይህ ቢዝነስ ሳይክል ዱሪንግ ቡም it is a period of prosperity. There is no unemployment. There is full employment. በዚህ ሰዓት ዲማንድ is higher than that of supply. ናሽናል ባንክ ምን ይውሰድ? ከተዘረዘሩት ውስጥ ምን ያርግ? lower required reserve ratio ይቀንስ። buy securities ሲገዛማ ሌላ ሊሆን ነው አይደለ? እንደገና መልሶ ኢንፍሌሽን ሊጨመር ነው። ሎወር ሲያደርግላቸው ለኮመርሻል ባንኮች ኮመርሻል ባንክ ለኛ የሚያበድሩትን መጠን እየጨመሩ ይመጣሉ። አይፈለግም። ሌላ ኢንፍሌሽን ነው። ሃይፐር ኢንፍሌሽን ሊያመጣብን ነው። ሶስተኛ ሲ ላይ የተቀመጠው ኢንክሪዝ ኢንተረስት ሬት ሊድስ ቱ ዲክሪዝ ዲማንድ ፎር መኒ። ሌላ ነገር የለውም። ለገንዘብ ለመበደር ያለን ፍላጎት እየቀነሰ ይመጣል። ፕሪንት ሞር መኒ ዛት ሊድስ ቱ ኦቨር ኢንፍሌሽን ሃይ ኢንፍሌሽን። በጀት ዲፊሲት ሲገጥመን በጀት ዲፊሲት ከናሽናል ባንክ እንበደራለን ቦሮ ከፎሬኖች እንበደራለን። በጣም ስንቸገር ፕሪንት ከረንሲ ፕሪንቲንግ ከረንሲ ሊድስ ቱ
ሃይ ኢንፍሌሽን። ሶ ሃይ ኢንፍሌሽን በገጠመን ጊዜ ኮንትራክሽነሪ ፊስካል ሞኔታሪ ፖሊሲ እንወስዳለን። ኮንትራክሽነሪ ሞኔታሪ ፖሊሲ አንደኛው ቱል ደግሞ ኢንክሪዝ ኢንተረስት ሬት ኦር ባንክ ሬት ማለት ነው። የመጨረሻና አራተኛው ጥያቄ who is responsible for monetary policy in Ethiopia? በኢትዮጵያ ሞኔታሪ ፖሊሲን ለመተግበር ኮንዳክት ለማድረግ ኃላፊነት ያለበት አካል ማንኛው ነው? ኤ ኮመርሻል ባንክ ኦፍ ኢትዮጵያ፣ ቢ ዘ ፓርላመንት፣ ሲ ሚኒስትሪ ኦፍ ፋይናንስ፣ ዲ ናሽናል ባንክ ኦፍ ኢትዮጵያ። መልሳችን ምን ይሆናል? ናሽናል ባንክ ኦፍ ኢትዮጵያ has the power to conduct any monetary activities behalf of the government። ስለዚህ መልሳችን ዲ ይሆናል ማለት ነው። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።